እኔ ቤሩት ነው የምኖረው። እሺ በጣም እንዋደዳለን። ቤተሰቡንም አስተዋውቆኛል። በምንድን ነው የተዋወቃችሁት? በስልክ ማለት ነው። በአካል አልተገናኘንም። በስልክ ነው የተዋወቅነው። በስልክ ማለት በስልክ በኢሞ በሁሉም ነገር ማለት ነው ከቤተሰቡ ጋር። እሺ በኢሞ ማለት ዝም ብሎ መጥቶ ሃይ ብሎሽ ነው? ልጁ ከልጁ ጋር የተዋወቁበት በቲክቶክ ተዋወቅንና በቃ የኔ ወንድሞች ፋሚሊዎች ደግሞ እዛ አሉ እሱ ጋር ማለት ነው። እሺ ማለት እሱ ጋር አሉ ማለት ዱባይ ነው የሚኖረው። ዱባይ ነው ወንዶች ዱባይ ማምጣት ጀምረው የለ እኮ ዱባይ ሆኖ ነው በቲክቶክ የተዋወቃችሁት? አዎ። ጦሱ እንዴት ነበር እስቲ የቲክቶኩ አጀማመር? በቲክቶክ አጀማመራችን በቃ ሀይ ተባባልን፣ እንደዚሁ አወራንና እዚህ ደረስ። ሀይ በሚል ጦስ ዶሮ ነው የጀመራችሁት? አዎ ሀይ በሚል ጦስ ዶሮ ነው የጀመርነው። እኔ እኮ ሀይ ሚሊዮን ስለሌለ ነው ልሽ ቆሜ የቀረሁት። እሺ ከዛስ? እና በመሀል ቤተሰቦቹን አውራቸዋለሁ እንደነገርኩክ፣ እንተዋወቃለን፣ እናወራለን። እሺ በመሀል እኔና እሱ ተጋጫን። ስንጣላ ቤተሰቡ ይደውልልኛል፣ ሰላም ምናምን ሁሉም ነገር እንባባላለን። ከዛን እኔ በመሀል ተጣላን ብዬ ለቤተሰቡ ነገርኩኝ። ስናገር መከሩኝ እነሱ ማለት ነው። ምንድን ነው የመከሩሽ? ልጄ ከዚህ ፊት እህቱ ስለሞተች እንደ እህቱ የመልካችን ይመሳሰላል ከእህቱ ጋር እና እኔ እንደ ልጄ ነው ማይሽ ምናምን ብለው ቤተሰቦቹ መከሩኝ። እና ከብዙ ነገር ነው እሱን ያወጣሽው፣ ከጫት ከሲጋራ በጣም ከብዙ ነገር ብለው መከሩኝ ማለት ነው እነሱ። እሺ ከዛን እኔም እሺ ብዬ ልጁን እንደዛው ማዋራት ጀመርኩኝ። በመሀል ለጓደኛዬ እንደዚህ ያሉኝ ብዬ ለእሷ ነገርኩኝ። ቤተሰቡ እኮ እንደዚህ ያለኝ ብዬ ለልጅቷ ስነግር አልሰማም ነበር ይሄ ሁላ ነገር። ስልኬን በመሀል ጠለፈውና እኔ ያወራሁትን ነገር በሙሉ ሰማ ማለት ነው። ምንድን ነው ስልኬን ለጓደኛዬ ቤተሰቦቹ ያሉኝን እንዳለ ነገርኳት። ሺሻ፣ ሲጋራ፣ ጫት ምናምን ዱባይ ላይ እያጨሰ ነው ከአንቺ ጋር ከተጣላ ወዲህ ምናምን ብለውኝ እንደዚህ ብዬ ነገርኳት። ቤተሰቡ ደግሞ ለሱ ምንም ነገር አላሉትም ነበረ። ስልኬን ሲጠልፍ ይሄን ቦይሶች ሁሉንም ሰማና ከዛን ስልኬን ጠልፎ ሁሉንም ቦይሶች አዳመጠ። ከዛን እንዴት እንደዚህ ታረጊያለሽ? እናቴ እንኳን እንደዚህ ብትልሽ እንዴት አሳልፈሽ ትሰጪኛለሽ? ምናምን ብሎ በቃ ተለያየ። በጣም ነው የምወደው እና ምከረኝ በዚህ ዙሪያ። አሁን አንቺ ለጓደኛሽ ለምን እንደዛ ብለሽ አወራሽ? በጣም ነው የምትመክረኝ። በጣም መካሪ ነች። ገባካ? እንደዚህ አርጊ እንደዛ አርጊ በጣም መክረኝ ሰው ነች እና በዚህ ዙሪያ እንድመክረኝ ብዬ ነበር እኔ ነገርኳት። እኮ ምን እንድትመክርሽ ነው እሷ ይሄንን መንገርሽ ነበር? ማለት እኔን አይሰማኝ ብዙ ጊዜ እኔ አይሰማኝም፣ እሷን ይሰማታል። በቃ እሷ እንደዚህ ሳትነግሪ እውነቱን ሳትነግሪው እንደዚህ በቃ ተቆጩ ምናምን ብዬ ነበረ የነገርኳት ማለት ነው። ለምን ትነግሪያታለሽ? ይሄ የእናቴ ሚስጥር ለአንቺ እንኳን ብትነግርሽ ለምን አሳልፈሽ ትናገሪያለሽ? ምናምን ብሎ በቃ በጣም ተናገረኝ። በቃ በጣም ማርያምን መባል የሌለብኝን ሁላ ነገር ነው የተባልኩት። አሁን አንደኛ አንቺ መናገር አልነበረብሽም። ጫት ኬት አምጥቶ ነው የሚቀመው ዱባይ ላይ? እናትየዋ ኢትዮጵያ የሚያደርገውን ነገር ኢትዮጵያ የሚያደርገውን ነገር እዛም ያደርጋል ብላ አስባ ነው እሷ የነገረችኝ። ገባካ? ኦኬ እኮ ጫት የለም እንግዲህ ኬት አምጥቶ ነው የሚቀመው? እሱን ለምን አልሽ? ኢትዮጵያ ያደርጋል። ኢትዮጵያ ስለሚያደርግ
ኦኬ መዳም ኢትዮጵያ ስለሚያደርግ እዛም ያደርጋል፣ ከተገኘ ያደርጋል። ሲጋራ ደግሞ ያጨስ ነበረ። ሲጋራ የሆነ ቀን እኔ እና እሱ ተጣልተን በጣም አጨሰ ገባ። በዚህ የተነሳ እኔ መሰለኝ ለጓደኛዬ እንደዛ ብዬ ነገርኳት። ቦይሱን ሰማ እና ምከረኝ ጌታ፣ በጣም ጨንቆኛል። ይቅርታ እንኳን ብጠይቅ አሁን ብሎክ አርጎሻል? አንቺም አርገሽዋል? አዎ ብሎክ እንትን ብለናል። ብሎክ ተደራርገን ግን በጣም ስልክ ኢሞ ይጠለፋል። ኢሞ በኢሞ ነበር ያወራሁት። ኢሞ ይጠለፋል። ቁጥሬን አለው ይጠለፋል። አዎ ይጠለፋል። ጉድ ሆነሃል በይኛ። እኔ ስንት ሰው ጠልፏል የኔን። እሺ ግን ያው አልጠቀምበትም እንጂ ችግሩ እኮ አሁን ምን እናደርግልሽ ነው? ወደዚህ መምጣት በቃ ስለ ፍቅረኛሽ ወይ ስለ ባልሽ ስለምን ለቤት ለጓደኛ አይነገር። ገብቶሻል? ምንም በተለይ ደካማ ጎን ወንድ ልጅ ሄደሽ ሌላ ቦታ ስታወሪ ካየሽ በቃ አብቅቷል። ከአንቺ ጋር ያለው ነገር ጨርሶ ያው እውነታው እሱ ወደድሽም ጠላሽ የሚፈጠር ምንም ታሪክ የለም። አብሮሽ ራሱ ቢሆን ከዚህ በኋላ መቼም ነው ማያምንሽ። ለወንድ ልጅ ያለው ከባድ ስሜት ሴቶች ጓደኞቻችሁ ጋር ሄዳችሁ ስለ ባላችሁ ስለ ፍቅረኛችሁ ምንም ነገር አታወሩ። ከቻላችሁ ጥሩ አታወሩ። በነገራችን እሱ ራሱ ችግር አለው። ጥሩ ነው ምርጥ ነው እንዲህ ባላችሁ ቁጥር በጓደኛሽ ዘንድ ቅናት ነው የምትፈጥሪው። ነገ እንዴት አድርጋ እንደምጥልሽ ነው። ጥሩ ነገሮቻችሁን አሳልፋችሁ አትስጡ። መጥፎም አይወር። እናቱ እንደዛ አለችሻል፣ በቃ አለቀ። ያ ደካማ ጎኑ ነው። እውነት ሆነ ውሸት ሌላ ጉዳይ ነው። ግን ምቶቹ ከሆነ አንቺ የእሱን ነገር መሸፈን ያለብሽ። ጓደኞቻችሁ ጋር ስትሄዱ ሁሉም ነገር ተዘርግፎ አይነገርም። ስለዚህ አሁን እሱ ከአንቺ ጋር በጭራሽ ሊሆን አይችልም። መልሶ እውነታውን ነው የምነግርሽ። በወንዶች ዓለም ያለውን ስሜት ይቅርታ አድርጎልሽ ምናምን እንኳን ብትቀጥሉ ጀርባውን አምኖ አይሰጥሽም። በቃ እቺ ልጅ ከጀርባዬ ነገር እያለች ነው። ለዛ ነው ሰዎች እምነት ካመኗችሁ አሳልፋችሁ አትስጡ እምነታችሁ። ምክንያቱም በኋላ ምንድን ነው የሚፈጠረው? ያ በነፃ የሰጧችሁ እምነት ፋይናሊ መልሶ ልታገኙታችሁ። ደም ብትገብሩ ራሳችሁን ብትሰጡ ምንም ብታረጉ መልሶ ያ ሰው እዚህ ምድር ላይ ሊያምናችሁ አይችልም። በቃ አክትሟል። የተሰበረን ብርጭቆ አንስተሽ ገጣጥመሽ ምናምን በአሚርም አጣብቂው በምን አጣብቀሽው ብርጭቆ ቅርጹን ልታስይዙ ትችያለሽ፣ ግን ውሃ ብትጨምሪበት ያፈሳል። በቃ ተሰብሯል። ጥንቃቄ ማድረግ አለባችሁ። አንቺ አሁን ለጓደኛሽ ስታረጊ እሱ ጠልፎት ሰማ። መጥለፉም ትክክል አይደለም፣ ግን እሱን ተይውና ጠልፎች ሰማ። በቃ ያ ነገር አክትሟል። ለሌላ ጊዜ ትምህርት ይሆንሽ። እንዴት እረሳለሁ ለሚለው ከዛ ኢንቫይሮንመንት ውጪ። በቃ ከዛ ስህተትም ይሁን ምንም ዞሮ ከዛ አካባቢ ከተጎዳሽበት ከሚያስጨንቅሽ ከሚያሳስብሽ ነገር ራቂ። ለጊዜው ስልክሽንም ዝጊ። ምንም አትስሚ። ለብቻሽ ሁኚ። ጊዜ ስጪው ለራስሽ የእረፍት ጊዜ። ምንም ማትሰሚበት ማታይበትን ሁኔታ ፈጠሪ። ከዛ ቀስ በቀስ ቀን ሲተካ እየተሻሻለ አዲስ ነገር እየለመድሽ እየረሳሹ ትመጫለሽ። ግን ይሄ ትምህርት ይሆንሽ ለወደፊቱ። ነገ ትዳር ትይዣለሽ። ላይ የአንቺ ባል ብቻ ከፍተኛ ሆነ ክፍተት ያለበት ሰው እንኳን ቢሆን ለእናትሽ እንኳን መናገር የለብሽ። ለወለደችሽ እናትሽ ወንድም ካለ እዚህ የሚስትህን ጉዳይ ድክመቷን፣ ደካማ ጎኗን በጭራሽ ለእናትና ለአባታችሁ እንኳን አይነገርም። ታዲያ ትዳር መሆኑ ምኑ ላይ ነው? የእሷን ነገር ካልሸፈንኩ፣ ስህተቶቿን ካልሸፈንኩ፣ ክፍተቶቿን ካልሸፈንኩ ምኑን ነው ታዲያ ባልነቴ? ምኑ ታዲያ ሚስትነቱ? ዝም ብሎ ለፎቶ ነው እንዴ? ጓደኛዋ ጋር ስትሄድ እንደፈለገች ባሌ እንደዚህ አድርጎ እንዲወጥቶ በዚህ ወርዶ በዚህ ጠፍቶ ምናምን ካለች፣ ወንዱም እንደዛው ጓደኞቹ ጋር ሲሄድ ሚስቴ እኮ እንደዚህ ስህተቷ፣ የሚገርም ነገር፣ እንዲህ አይነት ጥፋት አለባት ምን አይነት ነገር ካለ
መጋባቴ ጥቅም የለውም። ብቻዬን አልሆንም እንዴ? ለዚህ ሲንግልነቴ ምን እንደውም ሲንግል በሆን ራሴን ከፈር አደርጋለሁ። አብረኝ ያለችው አገባዋት ያልኳት ወስዳ አሳልፋ የምታሰጠኝ ከሆነና ምንም ይሁን እንደው ሳል እንኳን ያስለዋል ምናምን እንኳን ቀላል ነገር ነው የምልሽ እንኳን አይባል ባልሽ ደህና ነው እግዚአብሔር ይመስገን አለቀ። ከዛ ያለፈ ወሬ አያስፈልግም። ይሄ ትምህርት ይሁንሽ ነው። ይሄ ፍቅር ጉዳይ ነው። ኦኬ ትዳር ላይ ሲሆን ደግሞ የእግዚአብሔር ሐሳብ አለበት። በትንሹ ተማሪበት ነው። እየፈረድኩብሽ አይደለም። ትምህርት ግን ይሁንሽ። ተግባባን? እሺ አመሰግናለሁ። ኖርማሊ እሷ ከክፋት አስባው ላይሆን ይችላል። ባይዘ ጓደኛሽ ሌላ ትዝብት ውስጥ ትገባለች፣ ትገምትሻለች፣ አንቺንም እሱንም ማለት ነው። ሶስት ሴቶች በተለይ ጓደኝ ብላችሁ ለማማከር የባህላችሁን ጉዳይ አታስቶት ጋይስ። ያ ወንድ ያወቀ ቀን ምድር ላይ አንቺና እሱ ብትቀሩ እንኳን ሚስቱ አያደርግሽም፣ ወይ ደግሞ በቃ ሰው አያደርግሽም። በአጠቃላይ ወንድ ልጅ በጣም ሴንሲቲቭ ነው። እንደዚህ አይነት ጉዳይ አሳልፋ ትሰጠኛለች እንዲህ ብሎ ነው የሚያስበው። ተጠንቀቁ። ሄሎ ምናልባት ማስተማሪያ ሊሆን ይችላል ብዬ ነው እኮ። ድምፅሽ ግን ርቋላ። ምን ውስጥ ነሽ? አይሰማም? አሁን ጥሩ ነው። እሺ ምን እንታዘዝ? ንገሪኝ። አይ የሆነ ስቶሪ ሰሞኑን ገጥሞኝ እኔም የደነገጥኩበት ነው እና ምናልባት ሊያስተምርም ስለሚችል አብሶ አረብ ሀገር ያለ ነውን። እሺ ንገሪኝ። እኔ እራሱ አንድ የዛሬ ዓመት ከ2 ወር የተዋወቅኩት ልጅ ነበረ በፌስቡክ እና ሳኡዲ ነው የምኖረው። ከዛ እኔ እንዳጋጣሚ ቃበላ አወጣሁኝ በባህር ሄጄ ማለት ነው እና በዛ አጋጣሚ ከልጅቱ ጋር ተገናኘን። ሰላም ተባባልን። ጀስት ሰላምታ ብቻ ነው። ከዛ ወረዚህ እኔ መጣሁኝ እንደምንጋባ ምናምን ወስነን ጨርሰን ከዛን ድጋሚ ሄድኩኝ። ድጋሚ ሄጄ እንደገና ደግሞ እንደዚሁ እንደምንጋባና ቤተሰብ እንደሚያስተዋውቅ እኔ እንዳጋጣሚ እናትና አባቶቼ የሉም በህይወት እና በህፃንነቴ ነው የሞቱት እና ሽማግሌ እኔ ጓደኛዬ ቤት ነበረ እንዲላክ የነበረው ማለት ነው የላክ ያሰሩ። ከዛ ጨርሰን በጣም እንደሚወደኝ ነው የሚነግረኝ ማለት ነው። እንደሚያፈቅረኝ እንደሚወደኝ በቃ ቢሆንማ የኔ እናት የኔ ፍቅር ነበረና ከዛ ከትናንት ወዲያ አውርቼው ከዛ ዛሬ የመስክ ፎቶ ፖስት ተደርጎ አየሁት እና በጣም ነበር የደነገጥኩት። እግዚአብሔር የምን ፎቶ? የመስክ ፎቶ ሌላ ሴት አግኝቶ የመስክ ፎቶ ተፖስቶ ምናምን አየሁኝ። እሺ በዳግማ ትንሣኤ ነው ዋናው ሰርግ የዳግማ ትንሣኤ ነው ምናምን አሉ። ከዛ ጠዋት ደውሎልኝ እኔ አላየሁትኝም ነበረ እንደደወለ እና ሰላም እንዴት ነሽ ስራ እንዴት ነው ምናምን ብሎ ቴክስት አድርጎልኛል ሜሴንጀር ላይ። ከዛ እኔም ሰላም እንዴት ነው ምናምን ብያው ከዛ ፌስቡክ ላይ ስገባ ፎቶውን ታብታብ እያደረጉ እንኳን ደስ ያለ ብሎ ምናምን ጭንቀት ሲጠብቃት ነበር ምናምን እያሉ ፖስት አድርገውታል። ከዛ ለምንድን ነው የደወልከው እንደዚህ ይሄ ልነግረኝ ነው እንዴ ምናምን ስለው አይ አልነበረም ግን ምናምን ብሎ ቴክስት አደረገልኝ። እዚህም ደንግጬ ይኸው ሰውነት የራሱ እየተንቀጠቀጠ ቁጭ ብያለሁ። ማመን ራሱ አቅቶኛል። እሺ ምንድን ነው የምትፈልጊው? አይ እኔ እንደው ማለት ብዙ ጊዜ ስለ ብር ምናምን ብር እንድልክለት ብር እንደቸገረው ምናምን ያወራ የነበረ እሱ ማለት ነው። እና ደግሞ እኔ ያንን ማድረግ አልችልም፣ ምክንያቱም እሱን አላገባሁትኝም። ዓመት ከ2 ወር ስናወራ ከሱ ጋራ በቃ 3 ወር ምናምን ነው በፍቅር ካለ ብር ሳይጠይቅ በሳይድ ያወራ ነው ማለት ነው። እና ለኔ አንድ ማለት ነው የካርድ እንኳን አላኩለት አንድ ብር ማለት ነው። ብዙ ጊዜ ስለ ብር ያወራኛል።
ቴክስቱን ራሱ በውስጥ ልክላለሁ። በጣም ብዙ ሰዓት ብር ላኪልኝ እናት፣ ብር ቸግሮኛል፣ ስልኬ ተሰበረ፣ አያቴ ሞቶ፣ ቅድመ አያቴ ሞቶ፣ ወሬው ስለ ብር ብቻ ነበረ። ከዛ ግን እኔ ብር መላክ አልችልም፣ ሶሪ ብየዋለሁ። በዚህ ፍቅራችንን መበተን ከፈለክ መበተን ትችላለህ። እኔ ግን ላንተ ብር መላክ እኔ ሴት ነኝ፣ ሴት ተቀባይ ናት እንጂ ሰጪ አይደለችም። ሰው እኔ አልክልህም ብር እንዳትጠይቀኝ። እኔ አንተን አላገባሁም። በዛ ላይ ደግሞ እኔ እናንተ የምንተዋወቀው በፌስቡክ ነው። ስለዚህ ብር ጭራሽ ተኔ እንዳትጠብቅ ብየዋለሁ። እንደዛም ስላልኩትኝ ብር አሁን ራሱ በቅርብ ብር ጠይቆኛል። አባቴ ታግሶብኛልና ፕሊስ 300,000 ላኪልኝና አባቴ ላውጣውና ከዛ ለካ ለሰርጉ ኖሯል። እኔ እግዚአብሔር ማመን ሁላ ነው ያቃተኝ ይሄንን ማለት ነው። ምክንያቱም በአባቱ ላይ አሟረተ። አንደኛ ከ300,000 ብር ነው የጠየቀው ልጅቱ። ቀላል ብር አይደለም 300,000 እንዴት ከየት እንደሚመጣ ምንም እንትን አይለውም። ግን እኔ አላኩለትኝ በሰዓቱ አንድ ብር አላኩለትኝ። ሁላ ቴክስቶች አሉ እንደማልክለት ተከባር ነበረ። ግን እግዚአብሔር ይመስገን ራሴን አደነኩትኝ አለመላኬ ምናምን እኮ። አሁን ይኸውልሽ ፌስቡክ ላይ ከተዋወቅሽው ሰው የተለየ ነገር እኮ አታገኝም። አሁን አላስገርመኝም። ለምን መሰለሽ? ይሄ ሁሌ የምነግራችሁ ነገር ሁሌ የምነግራችሁ በቃ ይሄው ነው እኮ። ለምን አልፋችሁ እንደማትቀመጡ ነው ማይገባኝ። ፌስቡክ ላይ መቶ ተዋውቆሽ እና ባል ሊሆንሽ ነው እንዴ? እሱ እኮ ሊያገባ እኮ ተዘጋጅቶ በአንቺ ብር ነው ድግስ እያሰበ ያለው። ሁሉም እኮ እንደዛ ነው እኮ የሚያደርጓችሁ። እስከ መቼ ነው ማትነቁት? እስከ መቼ ነው እንደዚህ አይነት ሰው መጫወቻ እየሆነን የምንቀረው? ወንድ ልጅ ሊያገባ ሲፈልግ ገንዘብ ሲያጥረው ቤት መከራየት ሲፈልግ እቃ ማሟላት ሲፈልግ ፌስቡክ ላይ ሄዶ ነው እናንተ የሚያወራው። ይሄንን በምን አይነት ቋንቋ ባወራው ማለት እንደውም በዚህ መጠን እርግጠኛ ሆኜ የምነግራችሁ ነገር የለም። በነገራችን ላይ ምድር ላይ በጣም እርግጠኛ ነኝ ነው የምላችሁ። እንደው ዝም ብዬ በሆነ ሰው በሁለት ሰው ድርጊት ምናምን እኮ አለም ኤቭሪ ፐርሰን የሚያወሯችሁ ምንም አፍቅሯችሁ ሊያፈቅራችሁ አይችልም። ምን ሆነሽ ነው ፌስቡክ ላይ አውቆሽ እንዴት ነው አፈቀርኩሽ ሲልሽ የምታምኚው? ማን ምን ስለሆነ አይሆንም ጎበዝ። መጨረሻችሁ ይሄ ነው የሚሆነው። ተው ስትባሉ ወይም ተው ስንባል እኮ መተው እኮ አለበት ግዴታ። ህይወታችን ላይ መድረስ አለበት እንዲህ ምንም ነገር። ስለዚህ የኔ እናት ምንም አይነት አዲስ ነገር የለውም። ያጋጠመሽ ነገር ምንም የሚያስደምምም አይደለም ወይ የሚያስብል አይደለም። ምክንያቱም ይሄ የሁሉም ሰው ተግባር ስለሆነ አንቺ ራስሽን ቆጥቢ፣ ራሳችሁን ቆጥቡ፣ ራሳችሁን ተቆጣጠሩ። ስለዚህ ከዛሬ ጀምሮ እንደዚህ አይነት ነገር ውስጥ አትግቢ። እሺ፣ ትምህርት ይሁንሽ ነው። እሺ፣ መልካም ቀን። ወይ ጣጣ! እኔ በምን አይነት ነገር ብናወራ እንደምንግባባ እየገባኝ ያለው ነው። እሺ አገባ ማግባቱ እኮ አይደለም የሚያስደምመው፣ የአንቺ ማመን ነው እኮ አስገራሚው ነገር። የእሱ ማግባት አይደለም፣ እሱማ በቃ ስራውን የሰራው እኮ። እሺ እንቀጥል። ክርስቶስ ከእናንተ ያለኔ አንድ ሀሳብ እንድታማክረኝ ላማክር ፈልጌ ነበረ። እሺ ንገሪኝ። ያው እኔ የምኖረው ከሀገር ውጭ ነው፣ አሜሪካን ሀገር ነው የምኖረው። ድምፅሽ ርቋል። አሁንስ ይሰማል? ኤርፎን ነው የምትጠቀሚው? አይ ኖርማል ነው። እሺ ንገሪኝ። ይሰማል? አሁን ይሰማል? ኦኬ። አዎ ይሰማል። እኔ የምኖረው አሜሪካን ሀገር ነው እና የት? ሁለት ልጅ ነው ያለኝ አሜሪካን። ጋይስ ቮሊዩሙን በጣም ጨመርኩት፣ ግን ድምጿ በጣም ርቆ ነው የሚሰማኝ። ለእናንተም ነው? እስኪ ስልክሽ ርቋል? አሁንሳ? አሁን አጠገቤ ነው፣ ያው ለሊት ስለሆነ ግን በጣም ጥሩ። አሁን መጣሽ። እሺ እኔ የምኖረው የአሜሪካን ሀገር ነው የምኖረውና እሺ የመጀመሪያ ልጄን በ18 ዓመቴ ነው የወለድኩት እና
ከዛ በኋላ ተማሪ እያለሁ ማለት ነው። ከዛ በኋላ ከእሱ ጋር ያው ተለያየን። በአመቱን የተለያየ ነው ያው ቤተሰብ በመሀል ገባበት ምናምን ነገር ከእሱ ጋር ተለያየን። እሱ ከዛ በፊት ለካል ልጅ በመሀል ሌላ ሰው አስረግዞ ነበረ። በእድሜ ከኔ ትንሽ ተለቅ ይላል። ከዛ በኋላ ግን ሌላ ሰው ይዤ ያው ወደዚህ ወደ ፍሬንድ ጓደኛ ይዤ ወደ አሜሪካን ሀገር መጣሁ ማለት ነው። እዚህ መጥቼ አንድ ልጅ ወልጃለሁ። ሴት ልጅ አለችኝ የ9 ዓመት። ያ ትልቁ ደግሞ 12 ዓመቱ ነው። እና የበፊቱ ጓደኛ የነበረውን አሁን በህይወቴ ውስጥ በጣም ትንሽ ውዝግብ ውስጥ እየፈጠረ ለዚህኛው ደግሞ ትንሽ አቴንሽን እየፈጠረብኝ የመጣሁትና ውስጤ ስለተጨነቀ ነው። ሳምንት ይሆነኛል ገስት ስልክ ያው ብዙ ሰው ስላለ ስላልታየህ ነው ብዬ አስባለሁ። እና ቆይ እህቴ አሁን ቅድም በደንብ ይሰማኝ ነበረ ድምፅሽ። አሁን በጣም ችልክ ያልሆነ ነገር አለ ስልክሽ ላይ የሚንቀጠቀጥ ነገር አለ። ብቻ በትክክል እየተሰማን አይደለም። እሺ አሁን ስትይ ይሰማናል። ከዛ በኋላ ደግሞ በጣም እንቸገራለን። እየተንቀሳቀስሽ ነው? አዎ እኔ ታች ነው ያለሁት፣ ግን ወደ ሌላ ልውጣ ወይ ደግሞ ወይ ደግሞ አስተካክል። ኤኒዌይስ አስተካክል። እሺ አሁን ይሻላል። እስቲ ቀጥይ። እና ያው የመጀመሪያ ልጅ 12 ዓመቱ ነው። እችኛዋ ከ8 ወደ 9 ዓመቷ እየሄደ ነው ሁለተኛዋ ልጅ። እና የመጀመሪያው ጓደኛዬ አሁን በህይወቴ ላይፍ ውስጥ በጣም ቢያንስ ኢቭን ካየሁትኝ ወደ 10 ዓመት ይሆነኛል። በአይኔ ካየሁት ነው የምልህ ያለሁት። እና በእኔ ስም አካውንት መክፈት፣ የኔ ፎቶ ያወረደ ፖስት መፖሰት፣ የሆነ ቦታ ላይ ብቻ የሆነ ሰው ሌላ ሰው እንኳን ፖስት ሲፖስት ከታች የኔ ፎቶ እያደረገ በጥቅስ ምናምን መጥቀስ፣ መላክ፣ መፖሰት ምናምን ብቻ። እና ይሄ ነገር ትንሽ ለዚህኛው ደግሞ በጣም ውስጡ እንትን እያለ መጣና እኔ ላይፌን እንዳልኖር አደረገኝና ምን ትለኛለህ እስኪ ለዚህ ነገር ሀሳብ ልትሰጠኝ ፈልጌ ነበረ። ፍቅረኛስ ነው? ያኛው የበፊት ነው። የበፊቱ አልኩ ያው እኔ ልክ እንደወለድኩ ያው ቺት አልኩ ከሌላ ሰው ጋር ከሌላ ሴት እንዳስረገዘና ቤተሰብ ሲያውቅ እኔም እርጉዝ ሆኜ ያኛው ሌላ ሴት ማስረግዘው ማለት ነው። ስለዚህ በዛ ምክንያት ያው ቤተሰቦቼ ነው እንዳውም ያለብኝ ይሄን ነገር እኔ አላውቅም ነበር። ከዛ በኋላ ነው ያኔ ልጅነትም ነበር ተማሪ ነበርኩ ምናምን ነገር። አሁን ግን ከዚህኛው ጋር ያው ይሄኛው ነው ወደዚህ ሀገር ይዞኝ የመጣው። ከዚህ ጋር ተጋብተን ያው ወልደን ምናምን እያኖርን ነው። ግን አሁን ቢያንስ እንዳልኩ ወደ 10 ዓመት አልፎኛል ካየሁት። ግን በቃ በተለያየ ነገር ነው ፖስታል። በእኔ ስም ትክክለኛ ስሜ ፌክ አካውንቴ ነው። በሌላ አካውንት የኔ ፎቶች እንዳለ እያወረደ ፖስት ያደርጋል። ፌስቡክም በራሴ ስም አለ ሌላ የተለያዩ ሰዎችን የማውቃቸው በፊት እዛ ተማሪ ያለን የማውቃቸው ፍሬንዶች ፖስት የሚፖስቱት ጋር ከታች የኔ ስም ኤዲት እያደረገ ሜንሽን እያደረገ ይፖስታል ምናምን ነገር ኮሜንት ይሰጣል ምናምና። ለዚህኛው ደግሞ ትንሽኛው ያው ታውቀዋለህ መቼም ያው ወንድ ልጅ ሆነ ልጅ የሚያናድድ ፓርቶች ይኖራሉ። እና በዚህ በኩል ምን ትለኛለህ ነው? ቆይ ይሄኛው ባለቤትሽ ያውቃል? ስለ አለፈው ህይወትሽ ነግረሽዋል? አዎ ያውቃል። ስለዛኛው ያውቃል። ግን ቢያንስ አንድ 10 ዓመት እንዳልተገናኘን ያውቃል። እኔም ወደ 10 ዓመቴ በአይኔ አይቼው አላውቅም። ይሙት ኑሮ አላውቅም። ኢቭን ያኛው እንደውም የሰማሁት እንደውም ወደ 3 ልጅ ነው 4 ልጅ እንዳለው እንደወለደ የራሱ ላይ ፍየልህ እንዳለው አውቃለሁ። ግን አሁን ላይ በቃ የለም የሰው ህይወት ለመበጥበጥ ምናምን ነገር እንደዚህ አይነት ላይፍ ውስጥ ነው ያለነው እኮ። ካወቀ አንቺ ምንድን ያስጨነቀሽ? ያው እየፖሰተ ነው ምናምን ብለሽኛል። ይሄ የሚጠበቅ ነው። ኤክስሽ ከሆነ ይሄኛው ነው። ለምን ፎቶዎች እንዴት ይፖስታል? በቃ ቴንሽን እየሆነ የመጣው ይሄኛው። እኔ መፖሰቱን ራሱ ማየው ወይ ይሄኛው ሲያየው ወይም ደግሞ ሰው ሲነግረኝ ምናምን ካልሆነ በስተቀር እኔ እግዚአብሔር በሚያውቀው ጭራሽ መፖሰቱንም በእኔ ስም መክፈቱንም ምንም አላውቅም። እኔ ከዚህኛው ህይወት ጋር ደስተኛ ህይወት እየኖርኩ ነው ያሉት። በጣም ተደስቼ ትክክለኛ ፍቅርን አግኝቼ
በጥሩ ሁኔታ ፍቅርን አስተምሮኝ ትክክለኛ ፍቅርን ያሳየኝ ለኔ ከእግዚአብሔር በታች ለኔ ከአባቴ እኩል የማየው ለኔ ጀግና ወንድ ባሌ ብዬ ማስበው የልጄ አባት ብዬ ማስበው ትክክለኛ ፍቅር ያሳየኝ ይሄ ነውና በመሀል ግን ያኛው እንደዚህ አይነት ነገሮችን ሲያመጣ ይሄኛው እንትን እያለ መጣ፣ ይበሳጫል፣ ይናደዳል ምናምን ነገር። ለዛ ነው እኮ አስረጃው። አሁን መጀመሪያ እሱም ያንን አንደርስታንድ ማድረግ አለበት። ምክንያቱም ኤክስሽ ነው። ኤክሶች እንደዚህ እንደሚያደርጉ ይጠበቃል። ግልጽ ሙቭ ስታደርግ ህይወትሽ ሲቀጥል የተሻለ ነገር ስትሆኚ ወድቀሽ ብትቀሪና እኮ እንደው ምንም ህይወትሽ ባይቀጥል ሁሌ እያለቀሽ ክንፍሽ ተሰብሮ ቢቀር እኮ አይደለም ፖስት ሊያደርግሽ ስምሽንም አይጠራም። ሲጀምር ምን ነች የታውቃታለሁ ነው የሚለው። ኤክሶች እንደዛ ነው ባህሪያቸው። የኤክስ ባህሪ እንደዛ ነው። ኤኒዌይስ ሙቭ ስታደርጉ ስትቀጥሉ ህይወታችሁ ሲስተካከል የተሻለ ነገር ስታገኙ ሲያምርባችሁ ስራ ስትሰሩ ረስታችኋቸው ስትቀጥሉ ይሸታችኋል የሆነ ነገር። ገብቶሻል? ፍቅረኛ እኮ ነበረ፣ ባሌ ነበረ፣ ሚስቴ ነበረች፣ እንደዚህ ነበረች ብለው ድሮ አብራችሁ የተነሳችሁትን ፎቶ፣ ድሮ አብራችሁ ስትበሉ ስትጠጡ አብራችሁ ያደረጋችኋቸውን ነገሮች ምናምን ፖስት ለማድረግና እወቁልኝ ነው። ገብቶሻል? ማለት እኔ ነኝ ከኔ ጋር ምንም አዲስ ነገር የለውም ያሳለፍሽው ህይወት። በነገራችን ልታፍሪበትም አይገባም። ማንም ሰው እዚህ ምድር ላይ አልፎ የሚመጣበት መንገድ አለ። ሁሉም ፐርፌክት አይደለም። ገብቶሻል? ሰው አልፈሽ ተመጫለሽ አበቃ ብለሽ የዘጋሽ ቶፒክ ካለ ተጠናቋል። መልስ አትስጪ፣ ሪያክት አታድርጊ። መርሳትሽ የምታውቂው በዛ ነው። ኤክሶቻችሁ መረሳት በእናንተ አይፈልጉም። ጭንቅላታቸው ውስጥ ሁሌ ያስቀምጣችኋቸው ስለናሱ የምታስቡ ኢቨን በድሎች ነው አይደል? እንደነገርሽኝ በድሎኛል እኮ እንዲህ አድርጎኛል እኮ እሱ እኮ እንደዚህ ነው እያልሽ ስለሱ እንድታወሪ እንድትወቅሹ ቤትሽበት ስለሱ እንድታነሺ ነው የሚፈልገው። ኤክሶች ባህሪያቸው እንደዛ ነው። በቃ ምንም ይሄ አይቀየርም። ደግሞ አይቀርምም ደግሞ በህይወት እስካለ ድረስ አንቺም በህይወት እስካለሽ ትወልጃለሽ፣ ልጆች ያድጋሉ። የተሻለ በቃ በጣም ከፍ እያልሽ በመጣሽ ቁጥር ኤክስሽ እንቅልፍ ያጣል። ያንቺን እየወሰደ ፖስት ላይክ አድርጊለት ከፈለግሽ። ምንም እኮ አዲስ ነገር የለም። ውርደት አልሰረቅሽም እኮ ገብቶሻል። ስለዚህ አንቺ ለባለሽ ቁጭ ብለሽ የልብሽም ማስረዳት ነው፣ እሱም ደግሞ መረዳት አለበት። የድሮ ህይወት ነው፣ ያለፈ ህይወት ነው። ሊፖስት ወይም እየፖስተ ያለው የበሰበሰ ዝናብ አይፈራም ወይ ይህንን ህይወቷን አናገዋለሁ በሚል ነው። አላፍርበትም። እኔ በምንም አይነት ሁኔታ ላይ በወጣ እንኳን ያለፈ ህይወት እንደዚህ ነበረ ምናምን ብዬ ኤክስፕሌን ላደርገው የምችለው ነገር ነው። ያለፈ የተዘጋ ጉዳይ ነው። ይህንን ማሰብ ነው ያለብሽ እንጂ አንቺም ቤት ባልሽም ቴንሽን ልትሆኑ አይገባም። ኤክሶች እንደዚህ ናቸው። ኤክስ የሆኑት እኮ በምክንያት ነው አይደል ጋይስ? ኤክስ የሆኑት በምክንያት እኮ ነው፣ እንደዚህ ስለሆኑ ነው እንጂ ሰው ጥሩ አመለካከት ቢኖረው እንደው ከኔ ጋር እንኳን ባትሆን ትኑር የራሷን ህይወት ምናምን ብሎ የሚታወሽ ሰው ቢሆን ወይኔ ምን አይነት ልብ ነው ያለው ብለሽ ራሱ ትቆጫለሽ እኮ። እንደዚህ አይነቱን ሰው በማጣትሽ ራሱ ተንበረከከሽ ፈጣሪሽን ማመስገን ነው፣ ክፋት የሚያስብ ማለት ነው። ስለዚህ በዚህ መንገድ ነው እሺ ነገሮችን ለማስኬድ መሞከር ያለብሽ። እሺ አመሰግናለሁ አሌክስ። እግዚአብሔር ያክብርልኝ፣ ክበርልኝ። አመሰግናለሁ። ኤክስ እኮ የሆኑት በምክንያት ነው ጋይስ። ይሄ አብዛኞቻችሁ ህይወት ይመስለኛል። ጥላችኋቸው ስትሄዱ አበቃ ብላችሁ የራሳችሁ መንገድ ስትቀጥሉ በቃ እናንተን ይጎዱ እየመሰላቸው ምን ያደርጋሉ? ያለፈ ህይወቷ ምናምን ፖስት ማድረግ አብራችሁ ድሮ የተነሳችሁትን ፎቶ ምናምን ነገር እና ጎድተዋችሁ ልባቸው ውልቅ ብሏል በእነሱ ቤት እኮ ማለት ነው። ስትሰርቁ አይደለ አሁን ስትሰርቂ አይደለ የፖስተሽ ወይ ወንጅ ሰው ስትገይ ወይ ቺት ስታደርጊ ምናምን አለ። አንቺ እና እሱ የተነሳችሁትን ፎቶ ከፖስተ ማለት ያ ፎቶ የድሮ መሆኑ ይናገራል። ገጽታሽ ራሱ ይናገራል። ገብቶሻል? ባለሽ እንዴ በላይ ላይ እያደረገችው ነው እንዴ ብሎ እንዳያስብ የድሮ ፎቶ መሆኑ ያስታውቃል። ምን ያስጨንቅሽ? ሪላክስ ባይዚ። ሰላም ካላችሁ ውስጣችሁ ምን ያደረጋችሁት ነገር ከሌለ አብርም ግን ድሮ እያለሁ እያልሽ ነው እንደው ማውራት ያለብሽ። ወይኔ ድሮ እንዴት ነበረ ግን ማምረው፣ አሁን ትንሽ ወፍሬ ምናምን አይ የድሮ አቋሜ ማምጣት አለብኝ እንደዚህ መሆን አለብኝ ምናምን እያልሽ ነው እንጂ መጫወት ያለብሽ። ጭራሽ ተጨንቀሽ ምናምን ከሆነ ስቲል ባልሽ ምን እንደሚያስበው እንዴ ለእሷ ስሜት አላት እንዴ ለሱ ብሎ እንዲያስብ እድል ትሰጪዋለሽ። ሪላክስ ካረሽ ግን ብዙ አያሳስብም። ሄሎ እሺ፣ ሄድፎን ላስተካክለው።
ኤርፎን ማስተካከልሽ ስደት ከወጣው ገና 7 ወሬ ሆኗል። ከዛ መጀመሪያ የተዋወቅ ነው እዛ አገር ቤት ማለት ነው። ጎረቤት ነው እዛው እና መጀመሪያ እዛው ነው የተዋወቅ ነው። ከዛ ፕሮሰስ ለመጀመሪያ ወደ አዲስ አበባ መጣው። ከዛ እዛ 1 አመት ቆየን። አጠቃላይ 4 አመት አድርገናል። 4 አመት አድርገናል አጠቃላይ ከሱ ጋር ማለት ነው። ከዛ በቃ ይጨቃጨቃል ይላል። ስራ ላይ በሆንም ስራ ላይ እኔ ምናምን ስለው በቃ ይጨቃጨቃል፣ አይሰማኝም ማለት ነው። ከዛ አንተ ጋር መጥቼ ነበር። አይ መጀመሪያ እንትን ናፍቆት ነው ምናምን ብለኸኝ ነበር ማለት ነው። ከዛ አሁን ግን በቃ የሚናገረውም አይገባኝ፣ የሚለውን በቃ ምንም አይረዳኝም። ተቆጣጠሪኝ ይለኛል። ገባህ ወይ ወጣህ ወይ ምናምን እያልሽ ተቆጣጠሪኝ። ምን ሆነሽ ነው እንደ ሚስት እንደ ፍቅረኛ ማትሆን ምናምን ይለኛል። እንደዛ ብዬ ስጠይቀው ስቀርበው እንትን ስለው ደግሞ ይቀየራል ደግሞ እና ግራ ገባኝ። ተቆጣጠሪ ማለት ተቆጣጠሪ ማለት ነው። በቃ ምሳ ሰዓት ስወጣ ምሳ በልታል ወይ በይኝ፣ ማታም ገብታል ስራ ወይ በይኝ። በቃ ለምን ዝም ስል ደግሞ ለምን ዝም አልሽ፣ ለምን አትደውይም፣ ለምን ቴክስት አትጽፊልኝ ምናምን ይለኝ። እሺ እና ምን ባደርግ ይሻላል? እና አንቺ ተቆጣጠርሽው ታዲያ? ተቆጣጠሪኝ ካለስ በቃ እኔ እንትን ልለው ስሞክር ደግሞ ይቀየራል። ስደውል ምናምን አያነሳም አይደል? እኔ ደግሞ ዝም ስል ሌላ ነገር። እድሜሽ ስንት ነው? እኔ 21 እሱ 28። እሺ ስለዚህ አሁን ይሄ ነው ችግሩ፣ ሌላ ችግር የለም። ሌላ የለውም። አንደኛ የህፃን ጨዋታ ነው የያዛችሁት። ሚውት አድርጊ እስኪ። እሺ ቆይ አንዴ ጋይስ፣ ይሄ ላይቱ ማለት ነው ወደ 3 ላይት ስለሆነ አይኔ ላይ እየበራ ያለው ማለት ነው። አንደኛ የህፃን ጨዋታ ነው የጀመራችሁት እናንተ። ተቆጣጠሪ በላ ሆይ የኔ አባት ተነፈስኩ ወይ ነገስት ተነፍሳለህ። አተነፋፈስህ እንዴት ነው? አምባህ ይተነፍሳል፣ ጨጓራህ ይፈጫል ምናምን ስለተባባለ ነው እንዲህ ሰው ፍቅሩን ተገላለጸ የሚባለው። በመሰረቱ እንዲህ ዝም ብላችሁ ስትጃጃሉ የልጅ ጨዋታ ነው ያደረጋችሁት። ገብቶሻል አይደል? ይህን ከሆነ የሚፈልገው አንቺና እሱ በዚህ ከሆነ የምትቃኙት ይህ ጨዋታ ነው። እቅድ አላማ ሊኖራችሁ ይገባል። ቁም ነገር ከሆነ የያዛችሁት የፍቅረኝነት ጣጣው ይሄ ነው። አሁን ሂጂበት አትሂጂበት ሌላ ጉዳይ ነው። አንቺ በራስሽ የምትወስኝ ጉዳይ ነው። ግን ልጁ ትኩረት እያደረገ ያለው አንቺ ከስደት ወጥተሽ በራሱ የማይተማመን ሰው ነው ይህን የሚያስበው። ምን ስለኔ መብላትና ስለኔ ያለመብላት ስለጠየቀችኝ እንኳን ለምትወደኝ የማውቀው ኮንፊደንስ ማለት ያ አይደለም። እሱም እኮ እኔ እንደዛ እያለሽ ይሆናል በላሹ የጠጣሽ ወይ ስላለሽ ህይወት የሆነ ይመስልሻል። ከመብላትና ከመጠጣት ጋር አይደለም መያያዝ አለበት። የሰው ልጅ ትልቅ የህይወት ግብ ሊኖረው ይገባል። ትልቁ ነገር ያ ምንድን ነው? በጋራ የምናሳካው የጋራ ጉዳያችን ነገ ቤተሰብ መስርተን እንዴት ነው የምንኖረው? ፊውቸር እንዴት ስቴብል የሆነ ነገር ልስራ ልገንባ? እንደ ወንድ ልጅ እቺ ልጅ ነገ ማገባት ከሆነ እንዴት አድርጌ ራሴን ልቀይር? በገንዘብ ፋይናንሻሊ፣ በአስተሳሰብ ራስን ፊዚካሊ፣ ጤናዬን ብዙ ነገር ማሰብ አለበት አንድ ሰው እንጂ ይሄ ተራ ጉዳይ ቁርስ በላህ አልበላህ ወጣህ ገባህ ወይ ሳስን ሰዓት ነው ብለሽ ጠይቂኝ ብሎ እንደዚህ አይነት መጃጃል አያስፈልግም። እስክትሄጂ ድረስ ይህንን ነገር ሆልድ አድርጊውና ጭቅጭቁ አይጠቅምሽም። ፍቅረኛ ያላቸው ሰዎች እኮ ይኸውልሽ ይህን ችግሩ ሰላም የላችሁ ወይም የላቸው። መጋባት ሌላ ጉዳይ ነው። በአካል ተገናኝታችሁ ተጋቡ፣ ችግር የለውም። እሱ ፈጣሪ የሚፈልገው ነገር ነው። ፍቅረኛ ሆኖ ግን መቆየት አየር ላይ ሆልድ የሚደረግ ነገር ጤና አይሰጥሽም፣ በሽታ ነው የሚሆንብሽ። ገብቶሻል? ይህንን ነገር ከግምት ውስጥ አስገብተሽ በዚህ መንገድ ነው ማሰብ ያለብሽ። ተግባባ?
ግልጽ ነው። ማዳም አለሽ? ይሰማል? እና ደግሞ አሌክስ እንትን በቃ ማለት ምን ይላል? ነይ ዝም ብለሽ ችግር የለውም ሰርተን እንቀየራለን ምናምን ይላል። 2 ዓመት ከሞላሽ በኋላ ነይ ይለኛል። እኔ ደግሞ የቤተሰብ ኃላፊነት ስላለብኝ እሱ ጨራርሼ በእንትን ባልኩ ሰዓት ነው የምመጣው ስለ በዛውም ጭቅጭቅ። እሺ ከዛ እዚህ ሰርተን እንቀየራለን ምን ችግር አለው? እዚህ ነይና አብረን እናግዛቸዋለን ምናምን ይለኛል እኮ። ምንድነው በአጠቃላይ ህይወት ጭቅጭቅ ነው፣ በጭቅጭቅ የተሞላ ነው። በቃ መጨቃጨቅ ነው። አንድ ሳምንት ሰላም ከሆነ በሳምንቱ ለማጨቅጨቅ ማለት ቢቀርስ ግዴታ እንደዚህ እዚህ ውስጥ መሆን አለብሽ? እዚህ ጭቅጭቅ ውስጥ መኖር አለብሽ ግዴታ? እንጃ አንዳንዴ ለመተው ወስናለሁ፣ ደግሞ መልሼ እንትን እኮ። ስለዚህ አሁን አስቢበት። እኔ የምነግርሽ ነገር አስቢበት። ያለሽበት ህይወት በሽታ፣ ሁሌ ጭቅጭቅ፣ ሁሌ ህመም ከሆነ የሚሰጥሽ አስቢበት። ወዴት ነው እየሄድኩ ያለሁት የሚለው ስልክ ራሱ የጠላው ሰው ከቆየ ከጠላውት ሰው ጋር አታውሪ ይለኛል። ማለት የተጣላው ሰው ምናምን ከሆነ አጋጣሚ የማውቀው ከሆነ ከሱ ጋር አታውሪ ሊያጣላን ይችላል ምናምን ይለኛል። ምን እናርግሽ ታዲያ? አሁን እኮ ምልሽ ነገር አልዋጣልሽ። ከጠላው ሰው ጋር አታውሪ፣ እንደዚህ አትበይ፣ በዚህ አሁን አንቺ ሲንግል ነሽ፣ ገብቶሻል? በቃ ሲንግል ነሽ፣ ፍቅረኛ የለሽም። እያረግሽው ጫማ የሚያሳምምሽ ከሆነ ጣትሽን ይዞ ከሆነ ጫማውን አውልቀሽ መጣል። ብዙ ጣጣ አለ። ምርጫ አለሽ። አሁን እንደዚህ መቀጠል ሰው ሀገር እየተባባላችሁ ቀኑን ሙሉ ወይም ደግሞ አጭንም ነው ማለት ወይ አግባኝ ወይ ትዳር እንያዝ ወይ እንደዚህ ብለሽ ቆርጠሽ ያንን ነገር በአላማ ቆርጠሽ መጣል ነው ወይ ማስቀመጥ ነው። ገብቶሻል አይደል? አለበለዚያ እንግዲህ የሰጠውሽ ምርጫ ነው። ምርጫ አንቺ ነው፣ ውሳኔው አንቺ ነው። እንትን ለቤተሰብ ራሱ እናሳ ወይ ለቤተሰብ ይወቁ ምናምን ስለው አይ ልትመጫ አካባቢ ነው የምልከው። ምክንያቱ ቤተሰብ እንትን ካልበት ጭቅጭቅ ምናምን ስላለው ልትመጫ አካባቢ ነው የምልከው እኮ በቃ። ስለዚህ ስትሄጂ ታወራላችሁ። አሁን እስከዛ ድረስ ሁሉም ነገር ቀጥ አድርገሽ አቁሚና ስራሽ ላይ አተኩሪ። እሺ እኔም አመሰግናለሁ። ወይ መከራ ጋይስ። አፍቃሪዎች ያላችሁ ሰቀቀን እኮ በቃ ከባድ ነው። እሺ እንቀጥል እስቲ። ልክ እየተንሰራፋ ነው ያልሽው። እሺ ሄሎ፣ ገመድ ይመታኛል ምናምን ያልኩ ልጅ ነኝ። ምን አልሽ? በቻርጀር ገመድ ይመታኛል ያልኩ ልጅ ነኝ። በቻርጀር ገመድ ይመታኛል ብዬ ተዝቅድም ነግሬህ ነበር እና ብር እንዲያትልኪለት ብለህ ነበር። እሺ ከዛ አሁን ብር አልክልህ ምናምን ብዬ ስንነጋገር በቃ እንዴት ፈታኝ እፈልጋለሁ ስለው ባሌ ማለት ነው እንዲያውም በቅርቡ እንዲሆንልኝ እፈልጋለሁ አለ ማለት ነው። እሺ ግን እኔ አሁን ጠንካራ ለመሆን እየሞከርኩኝ እሱ በመሃል ይደውልብኛል በኢሞ። ከዛ ልቤ አለቅሳለሁ ማለት ነው ደግሜ። ምን ማድረግ አለብኝ? እነሱ አሁን እንለያይ ነው በቃ። ቤተሰብም አውቆ ምንድን ነው የከበደሽ? ማለት ትውት ታረገውና ሳምንት 3 ቀን 4 ቀን ቆይና እሱ ይደውልብኛል በኢሞ። እኔ አልደውልበት ምንም አይነት ነገር ቴክስት ማለት ነው። እሱ ግን ይደውልብኛል። ከዛ የዛን ጊዜ አንድ ነገሮችን የበፊቶችን ሳስብ
አለቅሳለሁ ማለት ነው እኮ። አንቺ አሁን ራስሽ ነሽ አይደል እንለያያልሽው አልኩት ስለው እሱም እሻለ በፍጥነት እኮ። ታዲያ አንቺ ራስሽ እንለያይ ካልሽው ምንድነው ታዲያ ያሳሰብሽ? ሲደውልብኝ እኔ እኮ ስልክሽን አትቀይሪም እንዴ? ኮንትራት ነኝ ማለት አልችልም። እኔ ኮንትራት ነው ያለሁት። ሲም ካርድ ማውጣት አልችልም። ትንሽ ሰዎች ከባድ ናቸው። ይሄን ሲም ካርድ እንዴት አወጣሽው ታዲያ? ሰዎች ናቸው የቀማው ምናምን ሲሰራልኝ እነሱ ያወጣሁት ማለት ነው። ባንክ አካውንትሽን በዚህኛው ቁጥር ቀይሩልኝ ብትይ ቀይሩ። ዞሮ ዞሮ ለመሸሽ ነው። ብሎክ ማድረግ ጥሩ ነገር ነው። ገብቶሻል? አሁን ስልክሽ ላይ እንዳይደወል ማለት እንድትመክረኝ እንዳይደወልም ሁለተኛ ይሄን ፍች ስጠይቀው በአፋጣኝ በቃ እንደውም ደስ ይለኛል ነው እና እንድትመክረኝ ፈልጌ ነው። ደስ ይለኛል ስላለ ቆጭቶሽ ነው? አልቆጨኝም፣ በጭራሽ አልቆጨኝም። ግን በቃ እንዴት መጠንከር አለብኝ። በቃ እሱን ውድቅ አድርጌ ተውስጤ። ታዲያ ለምንድን ነው የምታለቅሽው? እኔ ያልገባኝ እሱ ነው። አንቺ ራስሽ ሀሳቡን አመጣሽው አይደል? በቃ በኤሌክትሪክ ገመድ የሚገርፍሽ ባልሽ ነው። ስለዚህ ይሄንን ባል በቃ አልፈልግም አልሽ፣ ምክንያቱም መኖር ስላለብሽ በህይወት። ፋይናሊ አንቺ ለምንድን ነው እሱ እሺ ሲል አንቺ ጭራሽ ሞራል ያጣሽው? ያልገባኝ አንደኛ በቃ ያፈቀድኩት ነገር ሁለት ዓመት አሁን ልጨርስ 3 ወር እንደዚህ ነው የቀረኝ። ገንዘቤ ሁሉ ልኬያለሁ ለሱ ማለት ነው። በቤትም እንደዛው ታስታውስ። እምቢ ማለት ነበረበት። እሱማ እምቢ ማለት አልነበረበትም። እኔ ራሴ ታውሬ ነው እኮ። አሁን እኮ የኔ እናት እምቢ ወይ የኔ እናት እንዳትለይ ምናምን እንዲልሽ ከሆነ እንደዛ እንዲልሽ የሚያስችል ሰው አይደለም ይሄ ሰው። ገብቶሻል? ቢሄድ ራሱ አመሰግናለሁ ብለሽ ፈጣሪ የምታመሰግኝ ነው። ምኑ የየትኛው መልካምነቱ ሲቀርብሽ የትኛው ሀሳቢነት? ገብቶሻል? ስለዚህ ጥሩ ነው። ይደውልብኛል ደግሞ ለሚለው እንዳይደወልብሽ ማለት ነው። ስልኩን ብሎክ ማድረግ ደግሞ አንቺ ብሎክ አድርጊ። መቼም 99 ሺህ ስልክ አይኖረው መቼም። ገብቶሻል? እኔና አንቺ ያለውን ነገር እስከምንጨርስ ብሎክ እንዲያታረጊኝ ነኝ ማለት ፍቹን ምንድን ነው የምትጨርሱት? ፍቹን ቤተሰብ እዛ ሄዶ እስከሚጨርስ ምን ያገናኘዋል? አንቺ እኮ ሰው ሀገር ነሽ ያለሽው። እንዴት ትጨርሻለሽ? እዚህ ሀገር ነሽ። ስቴጂ ነው የሚሆነው። እሱም አታብራሪለት። ብሎክ እንዳታረጊኝ ያለሽ ለምን እንደሆነ ታውቂያለሽ? በቃ ለመበጥበጥ ነው። አንቺን ለምን ማትነቂው? ታፈቅሪዋለሽ። ከሱ ጋር መለየት አትፈልጊም? በጣም መለየት እፈልጋለሁ። በጣም የሚሰርበኝ ስድብም የሚመታኝ እዛ የሚያሰቃየኝ በቃ እንዴት እንስሳ ራሱ አይመታም። አሁን እኮ አንቺ ለእኛም እኮ አስቸግርሽኝ እናት። ቆይ እስኪ ቆይ አንዴ። ለእኛም እኮ አስቸግርሽ። የምትፈልጊውን ማወቅ አልቻልሽም አንቺ ራሱ። ታፈቅሪዋለሽ፣ ከሱ ጋር መሆን ትፈልጋለሽ። አይ አልፈልግም፣ ይመታኛል፣ ይደበድበኛል፣ ከሱ ጋር ማቆም ነው የምፈልገው። እሺ ጥሩ ነው። ስለዚህ ታዲያ ምንድን ነው ያሳሰብሽ ስንልሽ ደግሞ ምንድነው ስጠይቀው እሺ አለኝ በአንዴ። እስቲ መፍትሄ የምትይውን ነገር አንቺ ነገሪኝ እስቲ። እኔ እሱ እንዳይደውልብኝ እፈልጋለሁ ማለት አላውቅም እኮ። እኛ አሁን ምን እናድርገው? እንዳይደውልብሽ እናስይዘው፣ እናስገርፈው፣ ስልኩን እናሰርቀው? አንቺ ማለት በቀሱ ጥንክር ማለት ምንም ጥንክር እኮ አያስፈልገውም። ከዚህ በፊት መተሽ አወራ አይደል? ማድረግ ያለብሽን ምንድን ነው? ሌላ የተለየ ነገር ከዛ ይፈልግሽ? ካወራን እያንዳንዱ ነገር ነግሬሻለሁ አይደል? ማድረግ ያለብሽን ነገር ምንድን ነው? ሌላ መስማት የፈለግሽው ነገር ማለት ግራ ገብቶኝ ነው። ምንም እኮ ግራ ያጋባም ይሆንሽ። ከዚህ እንደወጣሽ ስልኩን ብሎክ አድርገሽ ብሎክ ላረግህ ነው እኮ አይባልም እኮ። እኔ እኮ አንዳንዴ ልንለያይ ነው ማለት አይደለም። እኔ ብሎክ ላረግህ ነው እኮ ስላልሽው ነው እኮ እኔና አንቺ እስክንለያይ ድረስ ብሎክ እንዳታረጊኝ አለሽ።
ስለ ብሎክም ስለ መለያየትም ማውራት አይጠበቅብሽም። ምክንያቱም ብታወሪው በቃ ሰው ሀገር ነች፣ ምንም አታመጭም። ዝም ብለሽ ከዚህ ሰው ነው የምትርቂው። ሀገሬ ስትሄጂ ከቤተሰብሽ ጋር ትሆኝና ጉዳዩን ትጨርሻል። ስትሄጂ ነው የሚያልቀው ጉዳዩ። መቶጁና እሱ በአንድ ጊዜ እንለያይ ስትዩ ትንሽ ቡራ ከረዩ አለማለቱ ከሆነ ያሳሰበሽ ትንሽ ለየት ያለ ነው። ምክንያቱም እንደነገርሽን በኤሌክትሪክ ገመድ ነው የሚገርፍሽ። ከዚህ ሰው ለማቆምና ለመሄድ እኮ ሁለቴ ማሰብ የለብሽ። ይደውልብኛል ደግሞ ምን ማለት ነው? ሲደውልሽ የምታነሽለት ከሆነ እኮ አሁንም ድረስ ለሱ ስሜት አለሽ ማለት። ማርያምን ሁለት ሳምንት የኔ ኢሞን አጠፍቼ በኢትዮጵያ ኢሞ ነው የምጠቀመው። ከዛ ይሄን ኢሞ እናቴ በዚህኛው አልወጣልኝ ብሎ ይሄኛውን ኢሞ ከፈትኩት የሰውዱን ማለት ነው። ስከፍተው ማታ ደውልብኝ አነሳሹ ከዛ ሲደውል ከዛ በኢትዮጵያ ምሳሌ ክፍሌ ስገባ ከዛ ምንድነው ምናምን ስለው ማውራት አለብን ምናምን አለኝ። ምንድነው የምናወራው? እኔ ማውራት አልፈልግም፣ በቃ እኔ ማውራት አልፈልግም ብለህ ሳልኩት በቃ ልኖርበት፣ እኔ አንተም የራስህን ህይወት ቀጥል፣ በቃ እኔ ምን ልኖርበት በስደት ነው ያለሁት አልኩት። እሺ ስለው በቃ እሺ በቃ ዞሮ እስከምንጨርስ ብሎክ አታርጊኝ አለኝ። ይሄን ብቻ ነው። እሺ አመሰግናለሁ እግዚአብሔር ይስጥልኝ ብዬ እኔም ዝግት አልኩት። የእናንተ ደግሞ ይባስ ነው። እኔ ምን ልበልሽ ማለት ምን ማለት ነው? አንስተሽ ስልክ አቤት እንዴት ነህ ምናምን ምንድን ነው የፈለግከው? እንዴ በቃ እኮ አሁን አንቺን መምከር ምንም ድንጋይ ላይ ውሃ ማፍሰስ ነው የሚሆንብን። ማለት ምንም ትርጉም የለውም። ይህ የሚያሳየው ባለፈው እንደዛ ነግረንሽ መክረንሽ ዘግረንሽ ስቲል እንዴት ነህ አቤት ምንድን ነው የፈለግከው ብለሽ ስልክ አንስተሽ ፍሬ የሌለው ጉዳይ እንደሆነ እያወቅሽ ምታወሪው ከሆነ እኔ እኮ ነግሬያችኋለሁ። እኔ ሜዳ መቀረው እዚህ ተነጋግረን ፋይናሊ እናንተ ታወራላችሁ እዛ ሄዳችሁ እና ዳርም መቀረው እኔ ነኝ ብዬ ነግሬያችኋለሁ። ይኸው ገብቷችኋል። እንግዲህ ምን እንደምልሽ አላውቅም። እኔ አሁንም ብልሽ ለውጥ የለውም። አሁንም ሄደሽ ሲደውልብሽ አቤት ምን ፈልገህ ነው ማውራት አለብን። እሺ አይ ታነሻለች እናት። አሁን እንኳን በቃ እኮ ያንን ሁሉ አርጎሽ አንስተሽ አሁን ድረስ ካወራሽ ከሱ ጋር ዝም ብለን ነው መርፊያችን የምናባክነው። አሁን አንቺ ያነሳሁት የኔ ያልጨረስነው ነገር ስላለ ያኔ ሂሳብ እንዲይዝ ምናምን አለ አይደል? እሱን እንትን የሚለኝ መስሎኝ ማርያም እንደዚህ ነገር እኮ ፋይዳ የለውም። ይኸውልሽ አሁን ሰው ሀገር ነው ያለሽ። ምኑን ነው የምትጨርሱት? ቤተሰብን እዚህ ውስጥ አታስገቢ። ተይ ቤተሰብ ምንም አይመለከተውም። ሲጀመር በአንቺና በሱ ህይወት መጨረስ አይችልም ያንቺና የሱን ጉዳይ። አሁን ማስመር ያለብሽ ማውራትሽ ምንም ፋይዳ የለውም ከሱ ጋር። አሁን ይህንን ቋንቋ በምን እንደማስረዳሽ ግራ ገባኝ። ምንም 1% እንኳን ለውጥ የማያመጣ ጉዳይ ቢኖር ከሱ ጋር ስልክ አንስተሽ ማውራትሽ። እሱ እኮ ሆን ብሎ ነው የሚያደርገው ይሄንን እያልኩሽ እኮ ነው። እኔ ወንድ ልጅ እንዴት እንደሚያስብ እየነገርኩሽ። ሆን ብሎ ነው የሚያደርገው፣ ሊጫወትብሽ ነው። ብሎክ እንዳታረግኝ እንድስቅጨርሽ ድረስ ሚልሽ እኮ ሰላም እንዳታገኝ ነው። አይገባሽም እንዴ? እንዴት ነው የምትረችው? እንለያይ ምናምን ብለሹ በቃ መሄድ ፈልጋለሁ እንዲሁ ዝም ብሎ ሊተውሽ ነው እንዴ የምትፈልጊው? እንድትበጠበጪ ይሄንን እኮ ነው የሚፈልገው እሱ። የሚፈልገውን ደግሞ እየሰጠሽው ነው አንቺ። ቆፍጠና ቲም እንዴ ምንድን ነው በዚህ መጠን እንደዛ ገርፎሽ በኤሌክትሪክ ህይወትሽን ሊያጠፋ የነበረን ሰው ማውራት አለብን ሲለ እሺ ምንድን ነው ማውራት እንዴ? በቃ እኮ ስልክሽ ላይ ሊኖር አይገባም። ዲሊት ብሎክ ማድረግ ኢሞሽን አጥፊ ውስጥ ለአንድ ለሶስት ወር እስቲ አጥፊው ኢሞሽን ፌስቡክሽን፣ ቲክቶክሽን በቃ እስቲ ከሶሻል ሚዲያ የጸዳ ህይወት ለ3 ወር ይኖርሽ። ከዛ ሰላምሽን ታገኛለሽ። ስትደልቹ ቤት ይደውልብሻል። አጠቃላይ አፕሊኬሽኑ ካጠፋሽ ስልክሽን ቀይሪ፣ መቀየር አልችልም፣ ብሎክ አድርጊው፣ ይደውልብኛል። ምን እናርግሽኛ? ምከሪኝ እስቲ። ያው ስልክ ደግሞ አንዳንድ አረቦች አይረዱም። ገባ አሌክስ?
አንዴ እንደረብ ችግር የለውም። አንዴ እንደረብ ደግሞ እሺ አመሰግናለሁ። ይሄ ለያዥ ለገናዥ አስቸጋሪ የሆነ ጉዳይ ነው። እናንተ ራሱ ሀሳብ ስጡ ብላችሁ ምንድን ነው የምትሰጧት? እስቲ ኮመንት ላይ ጻፉልኝ። ልጅቷ ምንም ማቆምም አትፈልግም፣ መቀጠልም አትፈልግም፣ አለማውራትም አትፈልግም። በደወለባት ቁጥር ታነሷለች። የሚጎዳችሁ ሰው ሲደውል እንዴት ስልክ ታነሳላችሁ? ያው ሴቶች ምንድነው ባይወዳቸው ነው የሚከተሉት የሚለው እሳቤ አሁን ውሃ እያነሳለ ይመስላል። አሁን የሰው ስልክ የሚነሳለ ሰው አስቸጋሪ ነው። ሄሎ ላይ መንገድ ላይ ቤት ውስጥ ስራ ላይ ሆናችሁ በተለያየ አይነት ሁኔታ ውስጥ ነው እየተከታተላችሁ የነበረው። ነገ ደግሞ ሌላ ቀን ነው እንገናኛለን። ያው በዚህ አጋጣሚ የቴሌግራም ቻናላችንን ጆይን አድርጉት፣ ሾፒንጋችንን ማለት ነው። እዛ ክፉን አይንካችሁ። መቼም አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን። የሰራችሁትን ይባርክላችሁ፣ ያልታሰበ ሲሳይ ይስጣችሁ። እሺ፣ በጤና ላይ ጤና፣ በስኬት ላይ ስኬት፣ በደስታ ላይ ደስታ ይጨምርላችሁ። በጭንቅ ያላችሁ ጭልም ያለባችሁ ሰዎች ፈጣሪ ድረስላችሁ። በጭንቃችሁም በደስታችሁም ጊዜ ፈጣሪ ይቆምላችሁ፣ ጭንቀታችሁን ያረቀላችሁ። ተኝታችሁ ስትነቁ ችግሮቻችሁ በሙሉ እንደተነው ይጥፉ። እሺ፣ ደስታ ቤታችሁ ይግባ። አስመሳይ ሰዎች ይጠብቃችሁ። ክፉ ሰዎችን ከህይወታችሁ ዞር ያርግላችሁ። እንኳን አደረሳችሁ ደግሞ ለክርስትና እምነት ተከታዮች። ሰው ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም የስራ ቀን ይሆንላችሁ።